የኛን ነገርኛው ካልተመካከር ነው ካላወራ ነው መጮህ ብቻ መፍትሄ ያመጣል ብዬ አላስብም። መነጋገርና ማውራት አለብን። ችግሮች ካሉ ችግሮች አደባባይ መውጣት መቻል አለባቸው። መፍትሄ ልናገኝ የምንችለው ስለ ችግሩ መነጋገር ስንችል ነው። የሰው ልጅ ቁስል ያለበት ቦታ ትሪት ካልተደረገ ዙሪያ ጥምጥም ብዞረው ያ ቁስል አመርቅዞ እግሩ ሊቆረጥ ይችላልና የኛ ቁስላችን መንገር ነው የሚለውን ነገር መመልከትና ማየት ተገቢ ነው ብዬ አስባለሁ። በአማራ ትግል ውስጥ የእውነት ዋጋ እየተከፈለ ነው። ምንም ይሄ ማወላወድ ምናምን ነገር አያስፈልግም። በጣም በርከት ዋጋ እየተከፈለ ነው። እውነት የአማራ ሕዝብ ምድር ላይ ዋጋ በሚከፍለው ልክ በተለያየ ዓለም ላይ ተቀምጠው ያሉ አማራዎች በተለያየ ዓለም ተቀምጠው ያሉ ሰብአዊነት ይሰማናል ብለው ስለ አማራ ሕዝብ የሚያወሩ በርከት ያሉ አክቲቪስቶች፣ ጋዜጠኞች፣ ዶክተሮች፣ ፕሮፌሰሮች፣ የተለያየ ሙያ ነክ ባለሙያዎች ወይም ደግሞ እንደ ሰው ሁለት እግር ሁለት እጅ ያላቸው ሁለት ጆሮ ሁለት አይን ያላቸው አንድ አፍ ያላቸው መናገርና ማዳመጥ የሚችሉ በርከት ያሉ ሰዎች ናላችንን ሲያዞሩ እንመለከታለሁ። ሰብአዊ መብት ረገጣው በአማራ ክልልም በኢትዮጵያ ላይም በጣም በርከት ያለ ነው። ስለ ሰብአዊ መብት ረገጣ ለማስረዳት ምናምን ጊዜ ወስድብኛል። እንደምትመለከቱት ሬሳ ምርት ያለባት ሀገር ነው። ከሰብአዊ መብት በላይ አልፎ የሰው ልጅ የመኖር እና ያለመኖር ትግል ውስጥ ነው ያለው። የሰብአዊ መብት ልጠይቅ፣ ዲሞክራሲ ልጠይቅ አይደለም፣ መልካም አስተዳደር ልጠይቅ አይደለም፣ ልኑር ብለህ የምትለምንበት ደረጃ ላይ ደርሰናል። የኑሮ ውድነቱ ሴኩሪቲ የሚባለው ይሄ ጥበቃ የራስን የመጠበቅ ደህንነት፣ ሃይማኖትን የመጠበቅ ደህንነት የሚባለው ተረብሿል። ይሄ ሶሻል ቤዙን ለማፍረስ የሄዱበት አቅጣጫ ወይም ደግሞ እነሱ ያሴሩትና ምድር ላይ ያለው ስላልገጠመላቸው ትንሽ ግራ እንደገባቸው እመለከታለሁ። ስለዚህም ነገሮች በጣም ዝብርቅርቅ ያሉ ናቸው። እያንዳንዳቸው የሆኑ እየተደረጉ ያሉ ነገሮች በሙሉ ያሳስባሉ። እኔ ስለማስብም ጭምር አንዳንዴ አረቅ አርጎ ማየት ተገቢ ነው ብዬም ስለማስብ ልናገረው። በተለይ ይሄንን ሰብአዊነት ሰምቷቸው የተለያዩ ሀሳብ የሚሰጡ አውቀው የሚሆን ሳያውቁ ራሳቸውን አውቀው ለጨፍጫፊ ወይ ደግሞ ለገዳይ ራሳቸውን አሳልፈው የሰጡ በአንድ መዋቅር ውስጥ ወይም ደግሞ በአንድ የዘር ግንድ ወጥተው ለጥቅማቸው ብለው ራሳቸውን አሳልፈው የሸጡ ከሁሉም አቅጣጫ በኢትዮጵያ ውስጥ የዘር ባለጌ ወይም ደግሞ የብሔር መጥፎ አልተመለከትኩም። ከብሔር ውስጥ የሚወጡ መጥፎ ሰዎች ግን በየአቅጣጫው በሁሉም ቦታ አሉ። አማራን እያስጨፈጨፈና እየገደለ ያለው አማራ ነው። አማርኛ ተናጋሪ ሌሎች ብሔሮችም ጭምር ማለት ነው። ኦሮሞንም በተመሳሳይ እየገደለና ያስጨፈጨፈ ያለው የኦሮሞ ከዛው ከኦሮሞ ውስጥ የወጡ ልሂቃንን የሚሉ የተጣመመ አስተሳሰብ ባለቤት በሰው ደም የሚዘንጡ በሰው ደም ህይወታቸውን እንዲቀጥል ፈልጉ ሀገር በማበጣበጥ ደም ማፍሰስ ንጹሃንን በመግደል ስልጣናችንን እናራዝማለን ብለው የተቀመጡ ቅዠታሞች የኦሮሞን ህዝብ ዋጋ አስከፍለውታል። የትግራይን ህዝብ በተመሳሳይ የተነሱበትን ዓላማ ስትመለከት የአማራ ህዝብን ኦርቶዶክስን አዳክመን ተቆጣጥረን ራሳችን ሀገርን እንመሰርታለን የሚል ቅዠት ቃሽተው ተነስተው ከ1.4 ሚሊዮን በላይ የትግራይን ህዝብ አስገድለው አስጨፍጭፈው ድጋሚ አሁንም ሌላ ቅዠት ላይ እንዳሉ ይሰማኛል። ብዙ ጥንቅጥ ለፖለቲካ ሴራና ለክፋት የሚመቹ ብዙ ጥንቅጦች መፈጠር የሚችሉ የፖለቲካ ክፍተቶች አሉብን። ይሄ የሆነው በምንድነው? ያልተማረው ሀገደሉ ነው ከእውቀት የራቀው አካል ኢንቮልቭ አድርጎበታል በየአቅጣጫው። ይሄ በተለይ እኔ በየትኛውም አቅጣጫ ሰርቶ የሚኖር ሰው አከብራለሁ። ግን ለምሳሌ ኤርፖርት ሄጄ መርከብ አልጠብቅም። አሁን ዘመኑ ተራቋል። ወደብ ላይ ሄደህ ግን አይሮፕላን ሊያርፍ ይችላል። ግን በሚታወቀው አይሮፕላን ማረፊያው ሌላ ነው፣ የብስ ላይ ነው። ወደብ ላይ ደግሞ ውሃ ላይ ደግሞ የሚያርፈው መርከብ ነው። ይሄ ምንም የሌላቸው ሰዎች ላይ የሆነ ነገር እንጠብቃለን ብለን ተስፋ አድርገን የምንቆይና ዝም ብለን የምንራመድ ከሆነ የምንከፍለው ዋጋ የበዛ ነው። የመለፍለፍ ሱስና ከሰዎች ጋር የመጠማመድ ሱስ ኖሮብኝ አይደለም። የተረዳሁትና ያወቅኩት እውነት አለ።
በድንቁርና የታተሙ በተለይ በአማራ ትግል ውስጥ እኔ የኢትዮጵያ ትንሣኤ ሊመጣ የሚችለው የአማራ ህዝብ ማሸነፍ ሲችል ነው። የአማራን ህዝብ ደግሞ ለማገዝ የአዲስ አበባ ወጣት በአደባባይቶ እየመጡ ነው ብሎ ተናግሯል። የአማራን ህዝብ ሌሎቹ ተነስተው ይሄ ከፖለቲካ ጥቅም ከተሳሰረው ስርዓቱ ቤተ መንግስት ተብሎ ከተመደበው ይሄ ጄኖሳይዱ ስርዓት ከሚጨፈጭፈው ውጪ የትኛውን ብሔር ተነስቶ የአማራን ህዝብ ለመጨፍጨፍ የሄደበትን አቅጣጫ ራሱን የመንግስታዊ መዋቅር ተደርጎ የአማራን ዘር እየጨፈጨፈ እንዳለ ይሰማኛል። ይሄ የአማራ ጭፍጨፋ የአማራን ትግል የሚደግፉ ብዙ ብሔሮች እንዳሉ 100% ሹር ነኝ። ሆኖም ግን ከራሳችን ከዚህ የወጡ የአማራን ህዝብና ጥቅም እናስከብራለን ብለው የሚነሱ አንደበታቸውና ልባቸው የተለያየ ለጥቅማቸው ሩቅ ማሰብ የማይችሉ በርከት ያሉ በተለያየ ዓለም ላይ የተቀመጡ ሁለት እግር ያላቸው ሁለት እጅ ያላቸው ጭንቅላታቸው ማይሰራ ጥቂት ማየት የሚችሉ ማየትና መመልከት የሚችሉ የተሰጣቸውን ብቻ ነው ያችን የተሰጣቸውን ይዘው ግን ሲያላምጡ የሚውሉ በርከት ያሉ ሰዎች አሉ። እነዚህ ለአማራም ህዝብ ለትግራይም ህዝብ ለኦሮሞም ህዝብ ለጋምቤላ ለቤንሻንጉል ለመላው ኢትዮጵያዊ ጠንቅ ናቸው። በመጀመሪያ ደረጃ የዚህ ሁሉ ብጥብጥ መሰረት የዚህ ሁሉ ውጥንቅጥ መሰረት ሶሻል ቤዙን አጠፋለሁ ብሎ የተነሳው ስርዓተ መንግስቱን ይዞ የነበረው መዋቅር ነው። አሁንም ቀጥሎ ስርዓተ መንግስቱን የያዘው መዋቅር ለሀገሪቱ ለሚፈጠሩ ችግሮች በሙሉ ለእያንዳንዳቸው ተጠንቶ በምን ሰዓት መደረግ አለበት ተብሎ ስልጣናቸውን ለማረዝና ለማይረባ ዓላማቸው ማስፈጸሚያ በርከት ያሉ ንጹሃን እየጨፈጨፉ እንዳሉ ነው የሚሰማኝ። ይሄም እውነታው ይሄ ነው። ይሄ ሁሉ ባለበት ግን የአማራ ትግል እኔ አሁን ስፔሲፊክ አድርጌ ሌሎቹን ሌላ ጊዜ ያነሳቸዋለሁ። የአማራ ትግል ላይ ይሆን ያለው ምንድነው የሚለውን ነገር መመልከት ያስፈልጋል። ጭንቅላታቸው የማይሰራ በተለያየ አረብ ሀገር የተቀመጡ በተለያየ ትላልቅ የተሰለጠኑ ከተማ ውስጥ ያሉ ያልሰለጠነ ማንነት ያላቸው በተለይ ለአማራ ጠንቅ የሆኑት የአማራ ትግል ላይ ጠንቅ የሆኑት ጎጠኞች ናቸው። ጎጠኞች የጎንደር ጎጠኛ የጎጃም ጎጠኛ በጣም አንገሽጋሾች ናቸው። በጣም እኔ ቤዝ አለኝ፣ ከወሎ ቤዝ አለኝ፣ ከጎንደር ቤዝ አለኝ፣ ከጎጃም ቤዝ አለኝ፣ አማራ ነኝ። የአማራን ህዝብ አከብራለሁ። የጎጃምን ህዝብ አይደለም አልፎ ተርፎ የኦሮሞ ህዝብ ክፉ እንዲነካው አልፈልግም። ማንኛውም ኢትዮጵያ ክፉ እንዲነካው አልፈልግም። በጎጠኝነት ተቧድነው ገብተው ግን የዛ የጨፍጫፊውን ስርዓት የሚፈጽሙ ጀግኖችን የሚያዋርዱ አጀንዳ እያመጡ የሚሰጡን ቀበሌያችን ተነካ አካባቢያችን ተነካ የሚሉ ምርጥ አለሌ በእውቀታቸውን የታጠቡ ጭቅቅታቸውን መታጠብ ሲገባቸው እውቀታቸውን የታጠቡ በርከት ያሉ ሶሻል ሚዲያ ላይ የተቀመጡ የትግል አቅጣጫ የሚያስቀሱ ዋልጌ ሰዎች አማራ ትግል ላይ ከፊት ተሰልፈዋል። በፋኖ ውስጥም እንደዛው ይሄ ሾርት ሚሞሪ የሚባለውን ነገር እኔ እየተመለከትኩት ነው። ይሄ ብስለት የሌላቸው ሰዎች ፖለቲካው ላይ ስለተንጠለጠሉ ዋጋ እየከፈልን ያለ ነው። አሁን እኔ ይሄ በተለይ አረብ ሀገር የወጣችሁበትን ዓላማና የገባችሁበትን ነው። ሁሉም ነገር ዕውቀትና ሙያ ያስፈልገዋል። ሁሉም ነገር ከምን አንጻር ምን መሆን አለበት ማሰብ ያስፈልጋል። መረጃ መስጠትና መፍትሄ ማምጣት ነገሮችን አብራርቶ መናገር ለየቅል ናቸው። የውንብድና የወጨበሬ ተስካር የሆነ ነገር እየተመለከትኩ ስለሆነ ነው። ሁሉም ሙያ አለው። ሁሉም በሙያው ነው። የቧንቧ ሰራተኛን ኤሌክትሪክን ስራልኝ ብትለው መስራት አይችልም። አናጺን ግንብ ገንባልኝ ብትለው መገንባት አይችልም። ሁሉም ሙያ አለው። ሙያተኞች ፈርተው ወደ ኋላ ሄዶ ደንቆሮቶች ህሊና የሌላቸው ከፊት ስለሆኑ የአማራ ህዝብ ዋጋ እየከፈለ ነው ያለው። በተለይ አሁን ያለው የፋኖ መዋቅር ውስጥ ከፊት ያሉትን የፋኖ አመራሮች ተብሎ የተቀመጡትን ሊፈተሹ ሊበጠሩ ይገባቸዋል። ትግል ወደ ኋላ፣ ትግል ወደ ጎን፣ ትግል ወደፊት እያደረኩ አይደለም። መሆን ያለበት መከፈል ያለበት ተከፍሎ ነገ ከአብይ አህመድ የበለጠ አምባገነን እንዲመጣ ነገ ሴረኛና ክፋተኛ እንዲወጣ ሳይሆን ንጹሃን ህዝብ የሚያውቁ ህዝብ የሚያውቃቸው ለህዝብ የሚያገለግሉ ለህዝብ ተገዢ የሆኑ ሰዎች ወደፊት እንዲመጡ ማድረግ ነው። አለመታደል ሆኖ ንጹሃንን የሚበላ ንጹሃንን የሚያጠፋ የኢትዮጵያ የአማራ በተገበዛ ደረጃ እየሄደ ስለሆነ ነው። ደናቁርቶች አስተሳሰብ የሌላቸው ሐሳብ የሌላቸውን ሰዎች ወደፊት የመጡትን ወደ ኋላ ጎተት አድርገን የተሻሉ ሰዎች መምራት የሚችሉ ማስተዋል የሚችሉ በንግግር ሐሳብ መለዋወጥ የሚችሉ
ጭንቅላታቸው መፍትሄ ሊያመጣ የሚችል ጭንቅላታቸውን ጨምቆ ቆሻሻ ሳይሆን ንጹህ ሐሳብ ማቅረብ የሚችሉ ሰዎች የፖለቲካ መድረኮችን ካልተቆጣጠሩ ዋጋ እንደምንከፍል ስጋት ስላለኝ ነው። ዋጋ ከመክፈላችን በፊት እያንዳንዱ ነገር የሚሆነውን ነገር በሙሉ ጠንቅቀን ልናውቅ ይገባል። ጎጠኝነት የአማራ ሕዝብ ነቀርሳ ነው። ቀበልተኝነት፣ ጥቅመኝነት፣ የገንዘብ ይሄ ከዲያስፖራ ገንዘብ ለቅሞ ይሄ ራስን አድርባይነት ራስን የባንዳነት ተልኮ ሰጥቶ ህዝብ ምንም አያመጣም፣ አንደበቴን ብከፍት ምንም አያመጣም፣ የህዝብ ንቀት ያለባቸው መንደርተኛና ቀበልቶች ጀግኖችን ሲያዋርዱ ሲሳደቡ የሚውሉ ምድር ላይ ሆነው ስልጣኑን እኛ ካልያዝነን ብለው በፋኖ መዋቅሩ ሲንደፋደፉ የሚውሉ መስዋዕትነት ለመክፈል ያልተዘጋጁ ንጹሃን መስዋዕትነት በሚከፍሉ በደማቸው ላይ የሚረማመዱ የፋኖ መሪ አመራሮችም ጭምራሉ። የአማራ ህዝብ ትግሉን ወደ ኋላ መለስ ብሎ እየተመለከተን ያለው ማንም ከአማራ ህዝብ አይበልጥም። እያንዳንዱ ምድር ላይ ያለውም አየር ላይ ያለውም ዋጋ የሚከፍልበት ሩቅ ስለማይሆን በተማሩ ሰዎች መሪነት እንዲተካ ጥሬን አስተላልፋለሁ። ቴንኪው